እኔ አባላ ምን እሱን ሰማያለሽ ወይ? እሱን ትመርጫለሽ ወይ ትመርጫለሽ? ሲደበደበኝ ዝም ያልኩት አንቺ ስለምወድሽ ስለማከብርሽ ነው። ገባሽ አይደለ? ካልሆነ ደግሞ ለአባትሽ አውለው ይሄ ነው። ቆይ እንደዛ ነው ኦሊያድ እየነገርኩ ነበር። እንደዚህ ነው እያስፈራራሽ ያለው። በቃ መምረጥ ነው ምርጫ አንቺ ሲጋደል ማለት ነው። መምረጥ ነው። የልቤን ታውቂያለሽ፣ እንደማሰብሽ ታውቂያለሽ አይደል? ኦሊያድ በእናትህ እንደዚህ እኮ አይሆንም እንዴ ከባሪ። ቆይ ኦሊያድ ደውል፣ አሳብ ስልክህን አንጣው እስኪ። ምን እያለ ነው? አባላ አባቴ ልደውል እኮ ነው። እሺ ምንድነው? እሺ አባትሽ እንዲሞት ማትፈልጊ ከሆነ ታያለሽ። እሺ ኦሊያድ እሺ ምን ማለት ነው? ምን ማለት ነው? ራስዎ ተናገር። ምን ማለት ነው? ራስዎ ተናገር። ከኔና ከሱ ልትመርጪ ነው? አባ ከኔና ከሱ ልትመርጪ ነው? አባ ለምን አትረዳ? ከኔና ከሱ ልትመርጪ ነው? ማንን ነው የምትመርጪው? ከኔና ከሱ ማንን ነው የምትመርጪው? አባ እኔ ኦሊያድ ነው የምመርጠው። አለቀ በቃ ተዋት። ሰላም ውድ ዩቲዩብ ፋሚሊዎቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ እንኳን ትንሽ ከበድ ባለ ነገር ነው የመጣሁት። ያው የተፈጠረውን ሁሉንም ነገር አይታችኋል እና ባለፈው ያው ኦሊያድ ምን እያደረገ እንደነበረ አይታችኋል። ማለት በቃ ሁሉንም ነገር አይታችሁታል። ከእናንተ የተደበቀ ምንም አይነት ነገር የለም እና በቃ ጀስት እኔ በጣም እግዚአብሔርን በጣም አስገድዶኝ ነው። ምንም እኔ ጥፋተኛ ነኝ ብዬ አላስብም፣ ግን ለእናንተ ሊመስላችሁ ይችላል። እኔ ጥፋተኛ ልመስላችሁ ይችላሉ፣ ግን ምንም አላቅም። ብቻ በአባቴ አስፈራርቶኝ ነው ይሄ ሁላ ነገር የተፈጠረው። በቃ በጣም ከብዶኛል። የኦሊያድ ነገር በጣም ከብዶኛል። በአባት ደግሞ ሲመጣው በጣም ነው የሚከብደው፣ በጣም ማለት ነው። በቃ እኔ አባቴን ማጣት አልፈልግም። አሁንም ቢሆን አባቴን በጣም ነው የምወደው። እኔ ምንም ነገር በሱ እንዲመጣብኝ አልፈልግም እና በቃ እኔ እቤት ጠብቂኝ፣ እቤት እመጣለሁ ምናምን ሲለኝ እኔ እንደዚህ አስቤ አልነበረም። ያው በቃ ጀስት ለአባትሽ ሁሉንም ነገር ትቼዋለሁ ምናምን እንዲለኝ ብዬ ነበር፣ እንዲህ ይለኛል ብዬ ጠብቄ ነበር፣ ግን እንደዛ አላለኝም። እሱ ያደረገውን ነገር አይታችኋል። ጭራሽ ራቁቱን ሆኖ ማሚ መታ ነበር። ማለት ለማሚም ይሄ ነገር በጣም ከባድ ነው። ካሁን በኋላ እኔ ማለት ለእሷ ንጹህ አሉ እማቃለሁ። ሁሌ እኔ ለእሷ ባለጌ ነኝ ማለት በቃ እኔን የሚረዳኝ ሰው ያለ አይመስለኝም በዚህ ጉዳይ። ማርያምን እንዴትም ነው መሰላችሁ፣ እኔ እና እሱ አብረን ነን። ልብሱን አውልቆ ሲመጣ ወይኔ መብርሃን ብቻ በጣም ከባድ ነው እግዚአብሔር እና ባሌ ደግሞ ይሄንን ነገር እኔ አላቅም። ይወቃ አላቅም፣ ግን በቃ ከሌላ ሰው ከመስማቱ በፊት ከኔ መስማት አለበት ብዬ አስባለሁ እና መናገር አለብኝ ዛሬ። በቃ እኔ ትዳሬን ማጣት አልፈልግም። ልጄ ካላባት እንዲቀርብኝ አልፈልግም። ሁሉንም ነገር ከኔ እንዲሰማው ነው የምፈልገው እና ዛሬ ልነግረው ወስኛለሁ እና በቃ እንጃ ካሁን በኋላ ከኦሊያድ ጋር የሚኖረው ነገር ምን ከኦሊያድ ጋር ከኔ ጋር ራሱ ማለት እኔ እግዚአብሔርን ነው የምላችሁ፣ እግዚአብሔር ምስክሬ ነው። እኔ እንደዚህ አስቤ አይደለም። እንደውም ኦሊያድ እምቢ ካለኝ በዚህ አይነት ከቀጠለ ከሷለሁ፣ እግዚአብሔር ምስክሬ ነው ከሷለሁ። በቃ እንደዛ ብዬ ነው ያሰብኩት። በቃ ይሄንን ሴቶችና ህጻናት ጉዳይ ሄጄ ከሷለሁ እንጂ በቃ ምንም የሚሆን ነገር አይደለም። ባዮ ስልክም ደውሎልኝ ነበር እና እያለኝ ያለው አሁንም ቢሆን በእኔ ትእዛዝ ስር ነው መሆን ያለብሽ ምናምን። እኔ እሺ ነው እያልኩት ያለሁት፣ ምክንያቱም መብት አለው እሱ ለአባቴ መናገር። አባቴን ደግሞ የዛን ቀን ዋሽቸዋለሁ። አባቴን የሚዋሸውበት ምክንያት ምንድን ነው? ይህንን ነገር ከሰማ ይታመማል፣ ይሞትብኛል፣ ልብ ህመም አለበት። በዛ ላይ በቃ ልብ ህመም ያለበት ሰው ታውቃላችሁ፣ ድንጋጤ አይችልም እና በቃ ለዛ ነው ያሸሁት እንጂ ውሸታም ሴቶኛ አይደለም። ሲቀጥል ደግሞ በቃ ማሚም ነገሩን ስታይ እኔ እንጃ ብቻ በጣም ከባድ ነው እግዚአብሔር እና እንግዲህ በቃ አሁን ለአሚር ልነግረው ነው። አሚርም እንግዲህ ቤት ነው ያለው፣ እዚሁ እኔ ግቢ ውስጥ ሆኜ ነው እየሰራሁ ያለሁት። አላቅም ብቻ ልጠራው ነው። መብራን አንቺ ጋር ይሆን እንጃ አላቅም፣ ከብዶኛል። አባት
አባት አሚር ና እንዴ ነገር ሰርቶኛል። እንዛለች አባት ምን ለመስማማ አልቻልም። አባ እኔ እኮ ታውቂያለሽ ምን ላድርግ? ምንም አውቀው ነገር የለም። ምንም ዝም ብለሽ ማልቀስ ቤት ውስጥ ማልቀስ ነው ስራሽ። ለእኔ ከባልሽ የፈለግሽውን ተደብቂኛለሽ። ኧረ አባ ደብቄ እኮ አይደለም አባቴ። ደስ ይበልሽ አንቺ ደስ ይበልሽ ችግር የለም። ማርያምን አባ ደግሞ መሰለ እነግርሃለሁ ቆይ አሁን እነግርሃለሁ ቆይ በኋላ እነግርሃለሁ እያልሽ በኋላ በእኔና አንቺ መሀል ክፍተት ይፈጠራል። እኔና አንቺ ትንሽዬ ነገር መደባበቅ ከጀመርን ዛሬ ነገ ትልቅ ነገር እየተደባበቅን ትዳራችን ላይ ማይሆን ጠባሳ እንጥላለን። ዛሬ ትንሿ ነገር ስንደባበቅ ነገ ትልቋንም ነገር እንደባበቃለን። አይመስልሽም? በቃ አንቺ እየደበቅሽኝ ትዳርሽን ገደል መክተት ከፈለግሽ አትንገሪኝ። እኔ አልፈልግም። ገደል መክተት ከፈለግሽ ንገሪኝ። እኔ ለመንኩሽ፣ ዘከርኩሽ። ከዚህ በላይ ምንም ላድርግሽ አልችልም። ስለዚህ በቃ አትንገሪኝ። እኔ ይቅር ባለዛ እኮ አይደለም። ቆይ እሺ ዝም ብሎ ቀኑን ሙሉ ማልቀስ ምንድን ነው? እሺ አባ ምንም አሁን ለምነግርህ ነገር ምንም አይነት ሰው ላይ ምንም አይነት ጉዳት አታደርስም አባቴ። ለምን አደርሳለሁ? ምንድን ነው? ምን ተፈጥሮ ነው? እስኪ አባ በልጃችን አይደል እንዴ? እኔ በልጃችን እንዴ ነው የምምለው? ምን ሆነሽ ነው ለምን አትምለው እንዴ? ለምንድን ነው የምምለው? በቃ አባ ለብለዛ ይሆን እንዴ? ከፈለሽ አትንገሪኝ። እኔ በልጅ አይደለም ገና በኋላ ያልተወለደ ልጅ እኔ አሟርቼ ልግደለው እንዴ? ማን ነው አትገለውም አባ በቃ ማለልኝ አባ። እሺ ምን ተፈጥሮ ነው? ምንም አልተፈጠረም፣ ግን በቃ እነግርሃለሁ ማለልኝ። ታይማ ትዳራችን ሌላ ነገር ውስጥ ነው የምትከቺው። ምንም አይገባም አባ። ብነግርህ ነው የሚሻለው፣ ከኔ ብትሰማ ነው የሚሻለው አባቴ። ጭራሽ ሌላ ሰውም ይሰማል አይደለም? አባ ደግሞ ሌላም ሰውም ያውቃል እኔ ነኝ የማላውቀው አባ። እንደዛ አይደለም ማለልኝ በቃ። እሺ ስልክ አትጠቀም ምናምን ያልሽኝ ለምንድን ነው እኮ? ልነግርህ እኮ ነው ለምን እንዳልኩ አባቴ። እሺ ንገረኝ እኮ ማለልኝ በልጃችን። አረማ በልጃችን አታስሚኝ ባለ ለምንድን ነው እሱ ማትመለው ባሌ? በቃ ይሄን ነገር ማታ የምን ሰይጣን ነው ቆይ ቤታችን ውስጥ የገባው? ማለልኝ የምን ሰይጣን ነው? የምን ሰይጣን ነው ቆይ የኛ ትዳር ውስጥ የገባውማ? አባ ቆይ አባ ማለልኝ ልጄን ይዘን አረማ ይከብደኛል። እሺ በቃ እሺ እመላለሁ። ቃሽ ምያለው ማረም ወላሂ እሺ ምንድን ነው ነገር አባ ባለፈው ወደ ቤት መጣ እኛ ቤት እሺ ባለፈው ሳለቅሳል ነበር ከማሚ ጋር ማሚ ጠርታ ካልመጣከም እኮ ንገሪኝ። እሺ ወለድ በሆነ ጉዳይ እያስፈራራኝ ነው። በቃ ፖሊስ ምን ሞክር ሊስመኝ ሞከረ። ከዛ ማሚ መጣች። እሺ ከዛ ባየችን በቃ ስትሳሳሙ። ኧረ አልተሳሳምንም። እኔ ላይ ማገጥሽብኝ አባ አልተሳሳምንም። ቆይ ለዚህ እኮ ነው እንደዚህ ያልኩ አባ። እግዚአብሔርን አትንኪኝ ወደዛ። ምን ሆነሽ ነው አባ? ማርያምን አልተሳሳምንም። ቆይ አስጨርሰኝ። እንዴት እንደዚህ ታደርጊያለሽ? አባቴ ማርያምን አልተሳሳምንም። እንደዚህ እየማልኩልህ አባ። እሺ ንገሪኝ ምንድን ነው? እሱ በቃ በሆነ ጉዳይ እያስፈራራኝ ነበር። ከዛ ቤት ጠዋት እመጣለሁ አለኝ። ከዛ እና እኔ ለምን አጠረኝም? አንተ ደግሞ አልነበርክም ቤት አባ። ከዛ አትንገሪው ከነገርሽው በሚያስፈራራኝ ጉዳይ አለ አባ። ምንድን ነው የሚያስፈራራሽ? እሱን ተው። ከዛ የፈለገ ቢሆን እንዴት እንደዛ ታደርጊያለሽ? አላደረኩም። በክብርሽ እንዴት ትደረድራለሽማ? አባ ቤት መጣ። ከዛ አይደለም እንደዛ እኮ አይደለም አባ። ካለ ያለው ልብሱን አውልቆ ቁጭ አለ። ግን አባ ማርያምን ምንም አላደረኩም። ምንም
እንዲህ አልነካኝም አባቴ። ምን ማለት ከዚህ በላይ ማደፈረሽ እኮ። ኧረ አባ በአላህ ወላሂ እንደዛ አይደለም። ደፈረሽ እኮ ነው የሚባለው። አባ እኔ እኮ ምንም ፈልጌ ያደረኩት ነገር እኮ የለም ባሌ። ማርያምን አባ ደከመኝ እኮ አባ ቃተኝ። እግዚአብሔርን ካንተ ይሄን ያክል ቀን ደብቆ መቆየት አባቴ። አባ ይቅር በለኝ አባቴ። ወይ ይቅር በለኝ ማርያም። ምንም አላደረኩም። ምን አታምነኝም? አንቺ ነው ምንሻለሁ ግን ወደ ድናላ እኮ አባ ለማሚም እኮ አስረድቼ ተረድታኝ እኮ ነው የሄደችው። ከዛ ቤት እንደዚህ ትደብቂያለሽ? ሌላ ነገር ተፈጥሮ ቢሆንስ? ምን ይፈጠራል አባ? ወይኔ ውሊያድ ቆይ አባ ቆይ ወይኔ ውሊያድ አባ ቆይ ምንም አልተፈጠረም አባ። ተረጋጋ አባ። አሁን ውሊያድ እንዴ አባ ኧረ አሚር በማርያም አሚር ኧረ በማርያም ቆይ አባ ቢላ እኮ ነው ያዝከው። ምልሃል እኮ አባ በልጅ አሁን ደውይለት። በልጅ እኮ ነው አባ። አሁን ደውይለት። በልጅ ነው ማለት አሁን ደውይለት። ይሄ እኮ አንቺን ከመድፈር ማይተናነስ ነገር ነው ያደረገው። ምን ማለትሽ ነው እኮ አባ? ምን ማለትሽ ነው? እንዴት እንደዚህ ታደርጊያለሽ? አንቺ አባ ምን አደረኩኝ? ከዚህ በላይ እቤት መጥቶ እንደዚህ ሲያደርግ እንዴት አንቺ ዝም ትያለሽ? ምን ላድርግ አባ? እያስፈራረኝ እኮ ነው አባ። አስቀምጠው አባ። በአላህ ቢላውን አስቀምጠው በማርያም። አሁን ደውይለት። ምንም አይፈጠርም። ደውይለት። እሺ አባ ደውልለታለሁ። አስቀምጠው ይሄን ነገር አባ። በልጅ ምልሃል እኮ ይሄ ቢላ ስለታለው አስቀምጠው። ደውይለትማ ላገኘው እፈልጋለሁ። እሺ ደውልለታለሁ። ደውይለት። ለማሎሊ ቶሎ በያው። አሁን ነው ና በይው። ሬሳውን ነው መዘረግፍለት። ቶሎ ደውይለት። ያለበለዚያ አንቺ የሱ ተባባሪ ነሽ ነው ብለው። አሁን ደውይለት። እኔ ከደወልኩለት ሌላ ነገር ይፈጠራል። ሌላ ነገር ደውይለታ። ዛሬ ወሊያድን ካልገደልኩት ወንድ አይደለም። ኧረ በማርያም ቶሎ በይ። ሄሎ ኦሊ እንዴት ነህ? ወይ ቤቴ ወይ እንዴት ነህ? አለልሽ። ምን ድምፅሽ? ምንም ቤት እንድትመጣ ፈልጌ ነበር። ምንሽ? ቤት እና ምን ነው በሰላም አሁን ነው መጣ? አዎ አሁን ነው እኮ ምንሽ ቢናቴ እኔ ምንም አልሆንኩም። ቶሎ በል በእናትህ ቶሎ መድረሳት። ምን እናቴ እኮ ድምፅሽ እኮ ነገር ነው። ቆይ ከሚት ነው የምታደርገው? ቢሮ ንገረኝ። ምንም አልሆንኩም። ኦሊ እንድትመጣ ፈልጌ ነበረ ቤት። ቶሎ በል በጣም ባስቸኩ። በቃ እሺ እመጣለሁ። አሁን ታጥቂ መጣ። እሺ ናትሽ። እሺ አባ ምንድን ነው ያለው? እማን ያለው? ጭራሽማ ተባባይልኛለሽ? ምን ማለትሽ ነው? በምን እያስፈራራሽ ነው? ቆይ በምንድን ነው የሚያስፈራራሽ? ምንድን ነው የተፈጠረው? አባቴ ነው አባ። አባትሽ ምን ሆነ? አባቴን ባለፈው ሽጮ ነበር። ኦሊያድ ደግሞ አገኘው እና አባቴ እንደሚያሞት ታውቃለህ። የዛን ቀን ልንነግረው ነበር። ታዲያ በዚህ ሁኔታ እንዴት ነው እሱ ምን ነግረው? ኦሊያድ ደግሞ እናገራለሁ ብሎ ነው የሚያስቸግረኝ። ምን ነው የሚናገረው? አባ እኔ እርጉዝ እንደሆንኩኝ ከአንተ ጋር እንደሆንኩኝ ነው የሚናገረው። አባቴ ደግሞ ልብ በሽተኛ ነው። አባ ይሙት እሺን አጋጣሚ ተጠቀመብን ማለት ነው። እና ካዳሱ እሱ አትነግሪኝም? ምን ብዬ ከኔ ለምን ነገር ለምን ትደብቂያለሽ? አባ ደብቄ እኮ አይደለም። እኔ ባልሽ አይደለም እንዴ? ግዴታ መጋባት አለብን። ኧረ አባ ባሌ ነው። ነገ አሁኑኑ ባለ እኔ የሚደረገውን አደርጋለሁ። ጭራሽ እኔን ትዋሽኛለሽ? አባቴ ወል ማርያምን እንደዛ አይደለም። ስማኝ ቆይ አንዴ ስማኝ እሺ። አሁን ለአባቴ ይሄን ነገር ቢነግረው አባቴ ይሞታል። ይሙት አባቴ እሱ ነው እንዴት አባትሽ እንዴት እና ታዲያ ምንድነው? በቃ እና ያስፈራራ እየተጫወተብሽ እንዴት ዝም ትያለሽ? እኔ በቃ አባ አንተ እሱን እንዳትጎዳው ብዬ ነው እስከዛሬም ዝም ያልኩት። ምን ተፈጥሮ ነው አባትሽ? ቆይ አባቴ በእነዚህ አይነት ነገር መስማት የለበትም። ሽማግሌ ታልኮ እነሱ ጋር ምናምን ነው ታውቀዋለህ። ምን አይነት አባ እኔ አሁን ሽማግሌ ምናምን ልካለሁ የፈለገው እንደዚህ ያስማማናል። አሁን ወዲያድን ገለዋለሁ ነው አባ
አባ በልጃችን መለኮ ነው ነገሩን ሁሉ ይነገርኩ አባ ማወቅ ስላለብን ነው እንጂ እኮ እንደዚህ እንድትበሰጭ እሱን ጠርታ እንድትመታው ምናምን አይደለም እኮ አባ አባ ማለት ነው ድጋሚ እንዴት ነው ድጋሚ አልምልም አባ በልጃችን እሺ እኔ ልለምን በልጃችን አባቴ ኧረ ተይማ ተይ ኧረ ተይ በእናትህ አባ ሚስቴ ልትጫወተው እንዴት ዝም ብለህ በሚሞት በቃ ልጃችንን አስይዤ ካባ አባቴ አባቴ ይቅርታ እሺ ይቅር አልልሽ እሺ ምን ማድረግ አለብኝ እኔ በቃ ይቅር አልልሽ አባ ምንም አላደረግንም እኮ አባቴ ማነኝ አባቴ ምንም አላደረግንም እኮ እኔ ጌታ አሁን ጥሩ ደውዬለታለሁ እኮ አባ እኮ ይምጣ በቃ አባ እኔ እኮ ስለማምነው እኮ ነው አባቴ እሺ እኔ መተን ከወጣለሁ አባ እኔ ለምን አንቺ መታሻለሁ አንቺ ምን አደረግሽ እሱን እኮ አጋጣሚ አግኝቶ የተጠቀመበት እኮ ሻባኔ እኔ እንደፈለክ አድርገኝ መተኛ አንቺ ለምን መታሻለሁ አባ በልጃችን በእናትህ በቃ አባ እሺ ይምጣ ከዚህ በኋላ አጠገብሽ እንዳይደርስ እናደርጋለን ይምጣ ጌታ አባ ግን እሱም የሚሆነው በጉልበት አይደለም እሺ አባ በመነጋገር እንረጋጋለን እናወራለን ከዛ እንወስናለን በቃ ከዚህ በኋላ ግን የሚደርስብሽ ከሆነ አንገቱን ቆርጠዋለሁ የፈለገ ልታሰር እንጠብቀዋለን ይሄው መጣልሽ ባልሽ ሂጂ በር ክፈችለት አባ በማርያም እንደዚህ ሂጂ ለባልሽ በር ክፈችለት እኮ ተረጋጋ ባል ያንተ ነህ ምንድነው የምረጋጋው የገዛ ሚስቴ ነው ያማገጠው አረ በእግዚአብሔር ነው ያልማገጥኩም ተው እንደዚህ አትበለኝ እንዴ ሂጂ ወንበርሽ ተረጋጋሽ እሺ ሂጂ እማ አንቺ ሞልሽ ነው እሱ ያለው እንዲጠራሽኝ አሚር እያለ አንተ ያማል ነኝ ምንድነው ምን ፈልገህ ነው እንዴት ሚስቴን ታማግጣለህ አንተ ያማል አሚር ሚስቴን እንደዚህ ነው ያደረካት ሚስቴን እንደዚህ ነው ያደረካት ወይ ሚስቴን እንደዚህ ነው ወይ ያደረካት ቆይ ለሳውዲ ቤተራሽ ለካ ለሳውዲ ቤተራሽ ንገሪ ለሳውዲ ቤት ነው ቤተራሽ አባ በእግዚአብሔር እንደዚህ ነበር የተባባልነው እንደዚህ ነበር የተባባልነው አባ ተረጋጋ በእግዚአብሔር የሷ ባል ተብዬ ነው የሷ አንተ እንዴት ሴት ልጅ እንዴት እንደዛ ታደርጋለህ ሴት ልጅ እንዴት አስፈራራታለህ በአባቷ ምንድነው ያደረካት ምንም የተፈጠረ ነገር የለም ምን ከድሮ ጀምሮ የምንተዋወቀው ከኔ ጋር ነው አንተ ራስህ አሁን አይደል የመጣው ምንም ትላለህ በማይገባለም ትገባለህ እኔ ነኝ አሁን የመጣሁት አንተ ነህ አባ በማይገባለም ትገባለህ ወደሱ ልቀቃት አንተ አሳስደበድልና እንድጠራሽ ምንድነው አባ በማርያም ታገስኝ በጣም አሚር እገለዋለሁ አሚር ጀሎ አንተ ኧረ አባ ተረጋጋ በእናትህ ምንድነው አንተ ራስህ ዞር በል የወሬ ነው ዞር ምንድነው የምታወራ ከሆነ በስነ ስርዓት አውራ ልቀቃት አትንካት አሚር ኧረ በማርያም ወይኔ መብራት አሚር አሚር ወይኔ መብራት ኧረ በቃ ኦሊ ሂዱ ንገሪኝ ምንድነው ያደረገሽ በቃ ምንም አላደረገኝም ምንድነው ያደረገሽ ኦሊ ሂዱ በቃ ውጣ ምንድነው ያደረገሽ ትክክለኛ ፍቅር በጎበዝ ሳይሆን በፍቅር ነው ኦሊ ውጣ ምትወጂኝ ከሆነ አትንካት አሁን ምን እያየሁ ምን ታረጋ ነው አባ በእግዚአብሔር ምን ልታረጋት ነው አባ በልጃችን በቃ በልጃችን አትበይኝ አባ እንደዚህ እንኳን አላሳዝንም እንዴ ለሱ ነው የምትደረብለት አንቺም ለሱ ነው ሎሊያድ ነው የምታግሺው አባ ምሽ ተደረብኩኝ እኔ ኦሊያድ ውጡ አባ ይዞ ወጣ በእናትህ አባ በዚህ የጮለም ነው የምወጣው እኔ ይዤሽ ልጅ ነኝ ቤት እኔም ይዤሽ ልጅ በቃ እንደውም አብሮ ይጉሰዳት በቃ ለሱ ነው የምታግሺው አባ የተደባደበ አንድ አስተናገድኩት ታውቃለህ ለሱ ነው የምታግሺው አባ እኔ አላገዝኩም ኦሊያድ ውጣ እኮ ነው ያልኩት ውጣ ሁሉ ነገር ዝም ያልኩት ለአንቺ ይኸውልሽ ታገስ ነው ለአንቺ ብለን እየታገስን ያለ ነው አንቺ ናት አንተ ለምን ይዘው አትወጣም በእናትህ ለምን ጥልቅ አልፈለጋችሁ ይዘው ወጣት እኮ ነው
ለምን ጠራሽው? መጀመሪያ ይዘከውጣ በቃ ልናወራው ነበር አልሆነም። ሌላ ጊዜ እናወራለን። ናግባ ጠራሽው ልታስደበድኝ ነው? አልገባም። ዛሬ ሳልገል ወይኔ በእግዚአብሔር እኔ አባላማ ምን እሱን ሰማያለሽ ወይ? እሱን ትመርጫለሽ ወይ ትመርጫለሽ? ሲደበደበኝ ዝም ያልኩት አንቺ ስለምወድሽ ስለማከብርሽ ነው። ገባሽ አይደለ? ካልሆነ ደግሞ ለአባትሽ አውጣው እንዴ። ቆይ እንደዛ ነው ኦዲያድ እየነገርኩ ነበር። እንደዚህ ነው እያስፈራራሽ ያለው። በቃ መምረጥ ነው። ምረጫ አንቺ ሲጋድል ማለት ነው። መምረጥ ነው። የልቤን ታውቂያለሽ፣ እንደማስብሽ ታውቂያለሽ አይደል? ኦዲያድ በእናትህ እንደዚህ እኮ አይሆንም እንዴ። ከባሪ ቆይ ኦዲያድ ደውል፣ አሳብ ስልክህን አንጣው እስኪ። ምን እያለ ነው? አባ ለአባቴ ልደውል እኮ ነው። እሺ ምንድነው? እሺ አባትሽ እንዲሞት ማትፈልጊ ከሆነ እሺ ኦዲያድ እሺ። ምን ማለት ነው? ምን ማለት ነው? ራሷ ተናገረ። ምን ማለት ነው? ራሷ ተናገረ። ከኔና ከሱ ልትመርጪ ነው? አባ ከኔና ከሱ ልትመርጪ ነው? አባ ለምን አትረዳ? ከኔና ከሱ ልትመርጪ ነው? ማንን ነው የምትመርጪው? ከኔና ከሱ ማንን ነው የምትመርጪው? አባ እኔ ወለድ ነው የምመርጠው። አለቀ በቃ ተዋት። አባ እንደዛ አትበል። እንደዛ መምረጥ ማለት አብረሽ ትሆኚ ነው? አብረሎ ነው አባ። እንደዛ አይደለም። መምረጥ ማለት ምን ማለት ነው? አስረዳኝ። አባ ማርያምን እንደዛ አይደለም። አንተ እኮ ባሌ ነህ። አንተ እኔ ባሏ ሆናለሁ፣ ጓደኛ ሆናለሁ፣ ፍቅረኛ ሆናለሁ፣ ሁሉ ነገር ሆናለሁ። እኔ ከነ ልጇ አሳድግ። እኔ በቃኝ። ገና ልገባ